እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ መተናል ማለት ነው። ያው በትናንቱ ቪዲዮ ነው የመጣ ነው። እንግዲህ የተለየ ነገር እስከምናገኝ ድረስ ማለት ነው። ትናንትና እንግዲህ እንዳያቸዋት ውሽሚት ይዘው መጥተው ከመኪና ውስጥ ቁጭ አልከዋት አላስችላ ሲል ተነስታ መታለች። አንቺ እንዳትመጪ፣ አንቺ የብዛው መኪና ውስጥ ቁጭ በይ፣ እኛ አሳምነን እኛ ምን እናንተ አንዳንዶቻችሁ እንትን አልመጣችም አብራ ስትሉ ስለሰማው ነው። አብራ መንጣቷንማ አውቀናል ማለት ነው። አንቺ መኪና ውስጥ ቁጭ ትያለሽ እንዳትገቢም አንቺን ሲያዩ ሌላ ነገር እንትን ይላሉ። ከዛ እኛ ይዘነው እንመጣለን ብለዋት እኮ ነው የመጡት ማለት ነው። ከቤት ሲወጡና ነገሩን እያባባሱት ነው የመጡት ብዬ ነው የማስበው። በነገራችን ላይ ማለት ነው አንድ ነገር የሰው ልጅ ማለት ነው የሰው ልጅ ፍላጎቱንና ፍላጎቱን ማክበር አለባቸው። እሱ ሚስቱን ተመለጠ፣ ሚስቱን ነው የመለጠው አይደል እንዴ? አብሬስ ነግሯችኋል። እኔ ከሚስቴና ከልጄ ጋር ነው ከቤቴ ነው መኖር የምችለው፣ ከአንቺ ቤት እንቅልፍ ያልመጣም እንቅልፍ እምቢ ብሎኛል ሲላት፣ እዚህ ቀደም እሷ ቤት አድረህ አታውቅም ወይ ይለዋል። እሱ ደግሞ መልስም አልሰጠውም። አድሬያለሁ ወይም አላደርኩም አላለም። እና እኔ በጣም የወንድሙ ነገር በጣም እየገረመኝ ነው። እንዲ ምን ብታረግላቸው ነው ሄርሜላ ትናንት ለመጣች ልጅ ላስያዘቻቸው ይህን የመሰለ ልጅ ለምታሳያቸው ምንም ቢሆን እኔ ሩታ ላብደሽ መጥፎ ነች ወይ መጥፎ ነገር ታረግበታለች ብዬ አላስብም። ግማሾቻችሁ ለቪዲዮችሁ ብላችሁ እኛ ጉድ እናወጣለን እኛ መተትና ያስደለጉበት እኔ ወንድምና ወንድም እንዳታጋድሉ፣ ወንድማቸውን እንዳታስገድሉ፣ ከሌላ ነገር እየገባችሁ አትበጥብጡ። የሆነ ነገር እንኳን ቢሆን ኑሮ ራሳቸው በራሳቸው መፍታት የሚችሉትን እናንተ ምንም የማያገባችሁ ብዬ ነው የማስበው። ማለት የሰው ልጅ እኮ አንዳንዴ ዝም ብላችሁ ዝም ስትባሉ ብዙ ነገር ታወራላችሁና እኔ በበኩሌ ምንም አብርሃም ምንም የሆነው ነገር ያለ አይመስለኝም። ትክክለኛ ሰው ነው። እንዴት ነው ዛዳ ትክክለኛ ታልሆነ ተነስቶ ወደ ቤቱ የሚመጣው? እንግዲህ ስፖርት እየሰላ ከዛ ተነስቶ ወደ ቤቱ በእግሩ የመጣው ትክክለኛ ባይሆን ኑሮ ወደ ሌላ ቦታ ይሄዳል እንጂ እንዴት ነው ወደ ቤቱ ልቡ እሱ ባያውቅ ኑሮ እንዴት ነው ወደ ቤቱ የሚመጣው? ቢታመም ኑሮ ማለት ነው። እንግዲህ እንደነ ብዙዬ አብዷል ታሉት ማለት ነው። ታበደ እንዴት ይመጣል ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ ድምጥ አስገብቼበት እንትን አላወጣልኝም እና ቪዲዮ አጥፍቼ ነው መልሼ የመጣሁት ማለት ነው። እና እኔ በጣም የምትገርሙኝ ማለት ነው የምትገርሙኝ ሰዎች በጣም ሰው አይምሮውን ግድበድ ዴብና ብዙዬ ግድበድ ነው። ለወንድማቸው እኮ ጤንነት እየተጨነቁ አይደለም። አሁን እነሱ በቃ ሩታን እንደዚህ አልገን በምን መድኃኒት አረገችበት በምን እናስብል ጦለት ይደረግበት። እንዲህ ከሚስቴ ጋር ነው የምሄደው፣ የትም ቦታ ቢሆን ሚስቴ ጋር ነው የምሄደው። በቃ ከሷ ተለይቼ እሷ የሌለችበት ቦታ አልሄድም አላቸው። ቁርጥ ያለውን መልስ ሰጣቸው። እንዲህ እሷ ነት ይዘኝ የምከደው የትም ቢሆን እሷ ጋር ነው የምሄደው። ስለዚህ እናንተ ተነስ እንሂድ። እጅጌውን ከፍ ምን ልታረገው? ምን ልታረግ? እኔ ደብ ግን እንደው የምመክርህ ትልቅ ሰው ነህ፣ እንደ ታላቅነትህ የሆነ ማስተዋል ቢኖርህ ይሄ ልጅ ምንድን ነው ችግሩ ብላችሁ ችግሩን ብትረዱት። ችግሩን እኮ እናንተ መረዳት አቅቷችሁ ነው እንጂ መፍታት ትችላላችሁ። ቁጭ ብላችሁ እኮ በጠረጴዛ ዙሪያ የሆነ ችግር እንዳለ እያወቃችሁ እናንተ ግን ያንን እኛንን በቃ እኛ እንዴት አናሸንፍም? ሩታ እንዴት ታሸንፈናለች ነው እልህ ተያይዘሽ። እኔ ስደክሞኛል አንተ ታገር የምትይው እና እልህ ተያይዘሽ ነው እንጂ የወንድምሽ ችግር ከማን ጋር እንደሆነ እያንዳንዱ ራስሽ ታውቀዋለሽ። አይምሮሽ ያውቀዋል። እሷን ሲያይ አያልፈልግም እንዴ? እሷ ክብል የላትም እንዴ? ምን አይነት አይን ማውጣት ነው? እንዴት እዛ ያንን እንትል እንደተባለ ዘተት ብሎ ከሰው ቤት እንዴት ይከዳል እንዴ? እሷ ባለጌ ስድብ ትሆናለ። እስቲ አንድ ቀን ሩታ ከሷ ቤት ሄዳለች እንዴ? ኧረ ይቺ እንደው የወጣላት አይን አውጣ የሆነች እንትን በቃ የወንድ ጥም ያለባት ወንድ የጠፋ ባገሩ ያስመሰለች
ነው የሆነማ የተደበቀ ሚስጥር አላት። እሷም ያ ሚስጥር እንዲወጣባት ስለማትፈልግ ነው ይህንን ከቂጥ ተቂጣቸው የምትከተለው እንጂ እኔ ሄርሜላ የሆነ ነገር አላት። የሆነ ነገር አብርሽ የደበቀው ነገር አለ። አብርሽ አውቆ ያላወጣው እነሱ ደግሞ ያንን ነገር ይናገራሉ ብላ ነው አሁን ቶሎ ብላ ከነሱ ኋላ የመጣቸው እንጂ ያ ነገር ተተነገረ እኔ ጋለጣለሁ ነው እንደዚህ ከቂጣቸው የምትከተለው ማለት ነው። በጣም አስቃበሽ ብዙዬ እንደው ሽቀብጥ ነው ያልሽው። እውነቴን ነው የምልሽ። እኛ ለወንድምሽ ጠበቃ አትሁኝ አላልንም፣ ግን የፈለገውን ፍላጎቱን ማሟላት። ይሄ ሰው ምንድን ነው የሚያስፈልገው? ምን ያስፈልገዋል? እስቲ ትንሽ ላዳምጠው፣ እስቲ ቁጭ ብለን በጠረጴዛ ዙሪያ እንወያይ ብለሽ ማወያየት እንደነበረብሽ፣ አንቺ ግን ሩታ ምን እንዳስነካሽው አላውቅም፣ እንዲህ አፍዝሽ ልታስቀምጪው ነው ወይ? ኧረ ተይ ግፋት ትናገሪ። አንቺም ሴትም ወንድም ወርደሻል። ተይ ይሄ ግፍ ወደ አንቺ ይገለበጥና ልጆችሽን የሆነ ቦታ እንትል ታገኛቸዋለሽ። እኔ እውነቴን ነው የምላቸው። አንዳንዴ የሰው ልጅ የሚያጋጥመውን ነገር አታውቁም። እንደዚህ የምትይው በራስሽ በአንቺ ባይደርስብሽ በልጆችሽ እንደሚደርሰው ወቂ። እንደዚህ አይነት ነገር ትናንት እኮ ዴብ ነው ደግሞ የባሰው። አንቺስ ብኮኝ ሩታ እንዴት እንደዚህ ማድረግ እንዴ? ዛሬ ምን ታድርገው? ደውለን ነበር። አልደወልሽም። የደወልሽው ለሄርሜላ ነው፣ ለዳኒ ነው የደወልሽው። እዛ ጋር እኮ ቪዲዮሽ አለ እንጂ ያወላሽው እኮ ለዳኒና ለአንቺ ነው የደወልኩት ነው ያልሽው ቪዲዮ። ይቺ ሴትዮ ግን ትቃያለች መሰለኝ። አይምሮዋ ትክክለኛ ነገር አይመስለኝም። አይምሮዋ ትክክለኛ ለእነሱ አልደወልሽም ስትላት እነሱ ብደውልም አያነሱልኝም ነው ያልሽው። አልደውልም ነው ያልሽው። ሂጂ ያለው አንቺ አይምሮሽ ቢሰራ ኑሮ ቴክስት ላኩልኝ ነገ እንመጣለን ስላሉ ከእናንተ ጋር መጥተው ከሚጨቃጨቁ እኔ ራሴ መጣሁ። ቁርጥ ያለ ውሳኔ ነው እኮ የወሰነው። ለምን ያቺ ጠዋት ትመጣለሁ ብለዋለች። አብርሽ እኮ አስተውሎ አገናዝቦ ነው የወሰነው ውሳኔውም ማለት ነው። በጠዋት እመጣለሁ ስላለች ያቺ ውሽሚት እሷን አለማየት ብሎ ነው የመጣው። ስለዚህ ከቤቴ መሆን ነው የምፈልገው ታላችሁ። እሺ አንተ የመለጥከውን እንትን እንላለን፣ ግን አሁን የትም ቦታ አብረን እንሄዳለን። ሩታም እኔም ይፍሬምም ሁነን ዴብም ሆነ አራታችን ይዘን እንሄዳለን። ሕክምናም ሆነ ጠበል ቦታም እህት ብኮኝ ማለት ነው። እህት ብኮኝ ሕክምናህን ስጨርስ ጠበል ቦታ እንሄዳለን ወይ ጦለት ቦታ እንሄዳለን ብያውልቸው እሱን እምቢ ብሎ ከሚስቴ ጋር ነው የምሄደው አለሽ እኮ። ምን አይነት አይምሮ የተደፈነ እንደ ጠጉሯ በቃ እንደ ጠጉሯ አይምሮ የሚቆም ሴትዮ መጣችብን። እንደው ወይ ጂጂ እናንተ አገኘሁላቸው። የጂጂ ክያ ታናሽ ልበላት አለ ታላቅ ጂጂ ክያ እንኳን ራሷን ሸንቀጥ ያለች ነች። የጂጂ ክያ እህት ሆነችብን እኮ። ጂጂ ክያ ልጇን እንደዛ ከእንትና ጋር ከፋኒ ጋር ለምን እንትላለ ብላ፣ ኧረ እሷ ቤት እየሄደች አይደለም፣ በሚዲያ ላይ ነው የምትጨፋጨፉት። እችኩ እናንተ ጂጂ ክያ ቀመጣችልኝ። ውይ ጂጂ ክያ የአብርሃም እህት ትሆን? ኧረ በስመ አብ ጂጂ ክያ እንኳን እንደው በአካል አይደለም እንደዚህ የምታጣድፈው። ኧረ ይቺ ትብሳለች። ኧረ ጂጂ ክያ ትሻላለች። ይቺ እኮ በቃ እንደ ጉማሬ ነው በቃ ልትበላት። ጂጂ ክያ መድኃኒት አረጋችሁ ትላለች። እንዲህ አይ ጂጂም ትላለች። አንድ ናቸው ሁለቱ። ተገጣጠሙላችሁ። ሁለቱን አገጣጠምኩላቸው እህታችሁ ማለት ነው። የጂጂ ክያ እህት በዙራ መጣች አትሏትም? ለነገሩ አንቺ ወራጌ ሰወረሙ ቤት እንደተገናኛችሁ እንግዲህ አናውቅም። ጋሽዬ ቤት ላጥብለው ወደ ጂጂ ክያ እንደሄዱ ወይ እንደ እናት እንደሄዱ እኛ አናውቅም። ስለዚህ ትክክለኛ የጂጂ ክያ እንትል መታለሽ ማለት ነው። እንግዲህ እናያለን ዛሬ የሚፈጠረውን ብቻ እኔ እሱን ነው ማየት የምፈልገው። ለማንኛውም ውድ ቤተሰቦች ሼር ላይክ አድርጉ። ቪዲዮ ለቅቄ ነበር በነገራችን ላይ ድምፅ ስለሌለው ነው እንጂ
እንዴ ምን ሆኖ ነው? ቆይ እስቲ አሁን ይሄም እኮ ድምጥ ያለው አይመስለኝም። እንግዲህ ስልኬ ምን እንደነካው ምን ይታወቃል? እሱም እኮ ደነዘዘ፣ እንደ ወረኛ ሆነ። እንደኔ እኮ ወረኛ ሆነ። አይድልህ። አይ ስልኬ አያሳዝንም? ስልኬ ወረኛ ሆኖ ቁጭ አለ። ከዛ ወሌ ሲሰለችው ድንዝዝ ይላል። በሩቼ ላይ ካልኩ